ከብሉይ ኪዳን መጽሐፈ ሩት ምዕራፍ 1። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ረሃብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑዓሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም ይሁዳም የኤፍራታ ሰዎች ነበሩ። ወደ ሞዓብም ምድር መጡ፣ በዚያም ተቀመጡ። የኑዓሚንም ባል አቤሜሌክ ሞተ፣ እርሷና ሁለቱ ልጆቿ ቀሩ። እነሱ ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱም ስም ሩት ነበር። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳ ምድር ሊመለሱ በመንገድ ሄዱ። ኑዓሚንም ምራቶቿን ሂዱ፣ ወደ እናቶቻችሁን ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነት ያደርግላችሁ፣ እግዚአብሔር በየባላችሁ ቤት እረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውንም ከፍ አድርገው አለቀሱ። እነሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑዓሚንም አለች፣ ልጆቼ ሆይ ተመለሱ፣ ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ ያሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችን ብወልድ እነሱ እስኪያድጉ ድረስ ትቆያላችሁን? ስለ እነሱስ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ላይ ወጥቷልና ከእናንተ የተነሳ እጅግ ተማርሬአለሁ። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋቻት። ኑዓሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሺ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያደርግብኝ እንዲሁም ይጨምርብኝ አለች። ኑዓሚንም ከእሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምን በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነሱ ይህች ኑዓሚን ናትን እያሉ ተንጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛልና ማራም በሉኝ እንጂ ኑዓሚን አትበሉኝ። በሙላት ወጣው፣ እግዚአብሔርም ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑዓሚን ለምን ትሉኛላችሁ አለቻቸው። ኑዓሚንም ከእርሷም ጋር ከሞዓብ ምድር የተመለሰችው ሞዓባዊቱ ምራቷ ሩት ተመለሱ። የገብስም መከር በጀመረ ጊዜ ወደ ቤተልሔም መጡ። መጽሐፈ ሩት ምዕራፍ 2። ለኑዓሚንም ባል የሚዛመደው ከአቤሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበረ። ሞዓባዊቱም ሩት ኑዓሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም፣ ከአጫጆችም በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነሱም እግዚአብሔር ይባርክ ብለው መለሱለት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይህች ቆንጆ ማን ናት አለው። የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑዓሚን ጋር የመጣች ሞዓባዊቱ ቆንጆ ናት። እርሷም ከአጫጆች በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። መጣችም፣ ከማለዳም ጀምራ እስካሁን ድረስ ቆይታለች፣ በቤትም ጥቂትስ እንኳ አላረፈችም አለ።
ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ። ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸው፣ እንዳያስቸግሩሽም ጎበዛዝቱን አዝሻለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊትህ ሞገስ አገኘው? እኔ እንግዳ አይደለሁምን? አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽበትን ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባሪያዎች እንደ አንዲቱ ሳልሆን አጽናንተኸኛልና የባሪያህንም ልብ ደስ አሰኝተሃልና በዓይንህ ሞገስ ላገኝ አለችው። በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳ ብዪ፣ እንጀራሽንም በሆምጣጤው አጥቅሺ አላት። በአጫጆችም አጠገብ ተቀመጠች። የተጠበሰም እሸት ሰጣት፣ በልታም ጠገበች፣ አተረፈችም። ደግሞ ልትቃርም በተነሳች ጊዜ ቦዔዝ ጎበዛዝቱን በነዶ መካከል ትቃርም፣ እናንተም አታሳፍሯት፣ ደግሞ ከነዶ አስቀረታችሁ ተውላት፣ እርሷም ትቃርም፣ አትውቀሷትም ብሎ አዘዛቸው። በእርሻውም ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ወቃችው፣ 1 የኢፍ መስፈሪያ ያህልም ገብስ ሆነ። ተሸክመውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። አማቷም ዛሬ ወዴት ቃረምሽ? ወዴትስ ሰራሽ? የተቀበለሽ የተባረከ ይሁን አለቻት። እርሷም ዛሬ የሰራሁበት ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደሰራች ለአማቷ ነገረቻት። ኑዓሚንም ምራቷን ቸርነቱን በሕያውና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት። ኑዓሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዡን ከሚችሉ አንዱ ነው አለቻት። ሞዓባዊቱም ሩትም ደግሞ መከሬን እስኪጨርሱ ድረስ ጎበዛዝቴን ተጠጊ አለኝ አለቻት። ኑዓሚንም ምራቷን ሩትን ልጄ ሆይ ከገረዶቹ ጋር ብትወጪ በሌላም እርሻ ባያገኙሽ መልካም ነው አለቻት። ሩትም የገብሱንና የስንዴው መከር እስኪጨረስ ድረስ ልትቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበር። መጽሐፈ ሩት ምዕራፍ 3 አማቷም ኑዓሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈለግሽምን? አሁንም ከገረዶቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሽ ይበትናል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማውም ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ የሚተኛበትን ስፍራ ተመልከቺ፣ ገብተሽም እግሩን ግለጪ፣ ተጋደሚ፣ የምታደርጊውንም እርሱ ይነግርሻል። ሩትም የተናገርሽኝን ሁሉ አደርጋለሁ አለቻት። ወደ አውድማውም ወረደች፣ አማቷም ያዘዘቻትን ሁሉ አደረገች። ቦዔዝም ከበላና ከጠጣ ሰውነቱንም ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊትም በሆነ ጊዜ ሰውየው ደነገጠ፣ ዘወርም አለ፣ እነሆም አንዲት ሴት በግርጌው ተኝታ ነበረች። እርሱም ማንሽ አለ። እርሷም እኔ ባሪያ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያ ላይ ዘርጋ አለችው። ቦዔዝም አላት፣ ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎበዛዝትን አልተከተልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነት አድርገሻል። አሁንም ልጄ ሆይ አትፍሪ፣ በአገሬ ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አደርግልሻለሁ። የቅርብ ዘመድ መሆኔ እውነት ነው፣ ነገር ግን ከኔ የቀረበ ዘመድ አለ። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ። እስኪነጋ ድረስ ተኝ። እስኪነጋም ድረስ በግርጌው ተኛች።
ቦዔዝም ሴት ወደ አውድማው እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይተያይ ተነሳች። እርሱም የለበሽውን ኩታ አምጥተሽ ያዢው አላት። በያዘችም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሱም ወደ ከተማይቱ ሄደ። ወደ አማቷም መጣች። አማቷም ልጄ ሆይ እንዴት ነሽ አለቻት። እሷም ሰውየው ያደረገላትን ሁሉ ነገረቻት። ወደ አማትሽም ባዶ እጅሽን አትሂጂ ብሎ ይህም 6 መስፈሪያ ገብስ ሰጠኝ አለቻት። እሷም ልጄ ሆይ ሰውየው ይህን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በይ አለች። መጽሐፈ ሩት ምዕራፍ 4። ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆ ቦዔዝ ስለ እሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦዔዝ አንተ ቀርበህ በዚህ ተቀመጥ አለው። እሱም ቀረብ ብሎ ተቀመጠ። ቦዔዝም ከከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑዓሚን የወንድማችንን የአቤሜሌክን ጢንጦ ትሸጣለች፣ እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት እንድትገዛው አስታውቅ ዘንድ አሰቡ። መቤዠት ብትወድድ ተቤዠው፣ መቤዠት ባትወድድ ግን ካንተ በቀር ሌላ ወራሽ የለምና እኔም ካንተ በኋላ ነኝና እንዳውቀው ንገረኝ አለው። እሱም እቤዠዋለሁ አለው። ቦዔዝም እርሻውን ከኑዓሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሟቾቹ ሚስት ከሞዓባዊቱ ከሩት ደግሞ ትገዛለህ አለ። የቅርብ ዘመዱ የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልምና አንተ ከኔ መቤዠቱን ውሰደው አለ። በጥንት ጊዜም ማንም ቢሸጥ ቢለውጥም ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበር። ይህም በእስራኤል ምስክር ነበር። የቅርብ ዘመዱን ቦዔዝን አንተ ግዛው አለው። ጫማውንም አወለቀ። ቦዔዝም ሽማግሌዎችና ሕዝቡ ሁሉ ለአቤሜሌክና ለኬሊዮን ለመሐሎንም የነበረውን ሁሉ ከኑዓሚን እጅ እንደገዛው እናንተ ዛሬ ምስክሮቼ ናችሁ። ደግሞም የሟቹ ስም ከወንድሞቹ መካከል ከሀገሩም ደጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳስነሳ የመሐሎንን ሚስት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ ወሰድኳት። እናንተም ዛሬ ምስክሮቼ ናችሁ አላቸው። በከተማይቱ በር አደባባይም የነበሩ ሕዝብ ሁሉ ሽማግሌዎቹ እኛ ምስክሮች ነን፣ እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያደርጋት። አንተም በኤፍራታ ባለጠጋ ሁን፣ ስምህም በቤተልሔም ይጠራ፣ ቤትህም እግዚአብሔር ከዚች ቆንጆ ከሚሰጥ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን አሉት። ቦዔዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም፣ እግዚአብሔርም ጽንስ ሰጣት፣ ወንድ ልጅም ወለደች። ሴቶችም ኑዓሚንን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ላይ ይጠራ፣ ከ7 ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሏት። ኑዓሚንም ሕፃኑን ወሰደች፣ አቀፈችውም፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿ ለኑዓሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሴይ አባት ነው። የፋሬስም ትውልድ ይህ ነው። ፋሬስ ኤስሮምን ወለደ። ኤስሮምም አራምን ወለደ። አራምም አሚናዳብን ወለደ። አሚናዳብም ነአሶንን ወለደ። ነአሶንም ሰለሞንን ወለደ። ሰለሞንም ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ዳዊትን ወለደ።